ጀዋር አንስቶታል ብዙ ነገር ምናልባት እኔ አንድ ልዩ ገጠመኝ አለኝ ብዙ እንድማር የሚያስገድደኝ ነገሮችን በተለየ መንገድ ሰከንድ ባለ መንገድ እንዳይ የሚያስገድደኝ የ97 ምርጫ ሂደት ነው። ያ ሂደት የኢትዮጵያ ሕዝብ ያገኘው አንድ ትልቅ የለውጥ አጋጣሚ በፓርቲዎች ወይም ደግሞ በፓርቲ አመራሮች የተሳሳተ ያካሄድ ስተት ችግር ውስጥ የገባበት ሂደት ነው የታየው እና በዛ ሂደት ውስጥ ቁልፍ ሚና እንደነበረው ሰው ከዚህ በኋላ አንድ የትግል እንቅስቃሴ ሲደረግ እንደው የትንፍጭው ዱቄቱን አብጭው ልል አልችልም። ህዝብ መስዋዕትነት ዋጋ የሚከፍልበት ትግል ያለፈውን ስተት የማይደግመው እንዴት ነው በሌሎች የማይጠለፈው ወይም የማይኮላሽው እንዴት ነው የሚለውን ለማየት እገደዳለሁ ማለት ነው። ጀዋር ከ2010 የለውጥ ሂደት የራሱን ትምህርት አግኝቷል ብዬ አምናለሁ። ለውጥ በራሱ ግብ አይደለም። ጥሩ ለውጥ ይኖራል፣ መጥፎ ለውጥ ሊኖር ይችላል፣ ስኬታማ ለውጥ ሊኖር ይችላል፣ በሂደት በመንገድ ላይ የሚኮላሽ የሚጠለፍ ለውጥ ሊኖር ይችላል። ስለዚህ እንቅስቃሴያችን እንዲሁ በስልጣን ላይ ያለውን አገዛዝ የማውረድ ብቻ እንዳይሆን የሚያደርግ የራሳችን ልምድ አለን፣ ተመክሮ አለን። ከዛ ልምድና ተመክሮ ማንማር ከሆነ እኛም ያለፈውን ስተት ነው ምንድነው አዲስ ነገር ለህዝቡ ይዘን ልንመጣ አልተዘጋጀንም ማለት ነው። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርግ ምንም ጥርጥር የለውም። አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበት። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበት። ስለዚህ ይሄ እንዳይሆን ከፈለግን የምናካሄደው ትግል በሐሳብ ጥራት፣ በአጀንዳ፣ በመርህ መመራት አለበት በአንድ በኩል። በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለበት። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብዬ አምናለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጩ አይነት ግልብ የሆነ አካሄድ ነው የነበረው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና ጀዋር አራት አድርጎታል። መስማማለሁ በአራቱም። ነገር ግን ጠቅላላ ስናደርገው ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራረስ ይችላል። መቼም እንደሚፈርስም አናውቅም። ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ዕጣ ፈንታ፣ ህዝባችን የሚገጥመው ዕጣ ፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። እጃችን አጣጥፈን እንቀመጣለን። በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና እኛ ያውድቀት ሲመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድልናለን። አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል። ይሄን በኢትዮጵያ አይተናል። አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው፣ ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው ይያለ ደካሞች ሆነው ይያለ
ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ። ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም። የራሳችንን በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ። ስለዚህ ለሁለቱም መዘጋጀት ያስፈልጋል እና ይሄን ዝግጅት እያደረግን ነው። ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ አለ። ምናልባት ከአጀንዳው በፊት ልደት አንድ ላይ እንድትሄድበትም ለሱም ለአንተም ስፕሊት አድርጌ እንድሰጥ አልቀደመም ወይ ከፈረሱ ጋሪው የሚሉት እዛው አያይዘ እንድሰጥን ማለት ስለ ፖስት አብይ ስለ ሽግግር ማውራት አልፈጠንም ወይ ለሚሉት እሱን አድሬስ አድርገው ለጀዋር መጣና ወደ አጀንዳው እንመለስ። እንደውም ዘግይተናል ብዬ ነው የማስበው። ምን አልኩ ቅድም? ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል በራሱ የውስጥ ችግር። አሁን ጀዋር ካነሳቸው ነጥቦች አንፃር በውስጥ ቅራኔ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኘው ይችላል። ቅድም ምን ብያለሁ? በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም። ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባ ችግር ውስጥ ሊገባ ይችላል። ያ ችግር የዛሬ ዓመት አይደለም፣ የዛሬ 2 ዓመት አይደለም፣ ነገ ተኝተን ስንነሳ ሊከሰት ይችላል። ስለዚህ ምናልባት የሚያስኬደው ዘግይተናል ነው እንጂ ፈጥነናል አይደለም። ነገ አይደለም። በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው። ምክንያቱም ነገ የሚሆነውን አናውቅም። በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል። ለምን ዝግጅት ያስፈልጋል? የሰነድ ዝግጅት፣ የሐሳብ ዝግጅት ያስፈልጋል። ድርጅታዊ ዝግጅት ያስፈልጋል። ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል። ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል። እንደውም ለሱ ጊዜ አለ። አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ያለው፣ ዛሬ ነው መዘጋጀት ያለው። እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ እና እንዲህ አሁን ኢኮኖሚው የራሱን የሆነ ጊዜ ሊሰጥ ይችላል። ኢኮኖሚው ምንም ጥርጥር የለውም እየተበላ ነው፣ ውስጡን እየበሰበሰ ነው። ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም። ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም። የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል ያነበብኩት የመጨረሻው 1981 አካባቢ ኮሎኔል መንግስቱ አንድ ጊዜ በመቶ ሺዎች የሚቆጠር ሰራዊት ማሰልጠኛ አስገንብተን አሰልጥነን እሱን ይዘን ወተን ሻቢያን እና ወያኔን ደምስሰን ለድል መብቃት አለብን የሚል አጀንዳ ይዘው ቀርበው ነበር አሉ ካቢኔያቸው ውስጥ ሊወድቁ 2-3 ዓመት ሲቀራቸው እና አቶ ኃይሉ ይመኑ ናቸው መሰለኝ ያኔ እጃቸውን አውጥተው ክቡር ፕሬዚደንት እንኳንስ ይሄን ያህል 100,000 ሰራዊት ለማሰልጠንና አሁን በውጊያ ላይ ያለውን ሰራዊት ስንቅና ትጥቅ ማቅረባቸው አልቻለም። ስለዚህ እንዲህ አይነት ሰራዊት አሰልጥነን ለማውጣት የሚያስችል ገንዘብ ካዝናችን ውስጥ የለም ብለው አሏቸው። እዛው መድረክ ላይ ሰቅሰቅ ብለው ኮሎኔል መንግስቱ አለቀሱ። ከዛ ዕለት ማግስት ጀምሮ ነው ወደ ዚምባብዌ መሰደድን ማሰብ የጀመሩት። ስርዓቱ እንዳለቀለት ወደፊት የፈለገ የጦርነት እምነት ቢኖራቸው የመዋጋት ፍላጎት ቢኖራቸው ኢኮኖሚው ሊያስኬዳቸው እንደማይችል እጅ ከወርች እንዳሰራቸው ተረዱ። ከዛ በኋላ ውጊያ አይደለም ሲያደርጉ የነበረው የመሰደድ ዝግጅት ነው ሲያደርጉ የነበረው። ይሄ መንግስት ወደዛ ሄዶ አይቀርም። እንደው ጊዜ በሚሰጠው በኢኮኖሚ ጉዳይ እንኳን ኢኮኖሚ ቀላል ነገር አይደለም። በእያንዳንዱ ቀን እንደው ለትራንስፖርት እና ማጓጓዣ ለነዳጅ የሚወጣው በፎሬን ከረንሲ ካየነው እኮ ይሄ ጦርነት የሀገሪቱን ኢኮኖሚ እየበላው ነው በእያንዳንዱ ቀን። በእነዚህ ሁሉ የሀገሪቱ አካባቢዎች የጦርነት ሞቢላይዜሽን ለትራንስፖርት፣ ለስንቅ፣ ለትጥቅ፣ ለመሳሪያ የሚወጣው ገንዘብ ከምናመርተው በብዙ እጥፍ ስለዚህ የኢኮኖሚን ስርዓት ለሚያቅሰው ሄዶስ ተንገጫግጮ እንደሚቆም ያገዛዝ የታወቀ። ስለዚህ በውስጡ በቅርብ ጊዜ በድንገት ረዘም ባለም ጊዜ የመፍረስ አደጋ አለ። ለዛ መዘጋጀት አለ። በእኛ ትግል በውጫዊ ኃይል ትግል የመፍረስ እድል አለ፣ ምንም ጥርጥር የለውም። ለዛ መዘጋጀት አለ። ኢቭን በውጫዊ ኃይል ተቃዋሚ ኃይሎች የጋራ አጀንዳ ሳኒስ ፖስት አብይ ምንድነው የኢትዮጵያን ህዝብ ወደፊት ለማስቀጠል ያለን አጀንዳ
የሚለው ነገር በደንብ ሳንነጋገር ሳንዘጋጅ የተወሰኑ ታጣቂ ኃይሎች ይሄን አገዛዝ ከጣሉትም አደጋ ያለው መሆኑ መታወቅ አለበት። በተናጠል ሄደው የተወሰኑ ታጣቂ ኃይሎች ሊዘሩት ይችላሉ። ይሄ መንግስት ከጊዜ ወደ ጊዜ እየተጠናከረ ሳይሆን እየተዳከመ ነው። ታጣቂ ኃይሎቹ ደግሞ እየተጠናከሩ ነው። አንድ ጊዜ የሰጠው የቀናው ታጣቂ ኃይል በተናጠል ሄዶ እንኳን ከስልጣን ቢያወርደው ያም አደጋ ያለው መሆኑን ማወቅ አለበት። ከዚህ በኋላ መምጣት ያለበት ለውጥ በጋራ ስብስብ፣ በቅንጅት፣ በትብብር የሚመጣ መሆን አለበት። ለውጡን አስተማማኝና ዘላቂ የሚያደርገው የአይነቱ አካሄድ። ስለዚህ ነገ አይደለም ዛሬ ነው መዘጋጀት መጀመር ያለብን። ለመዘጋጀትም እውነቱን ለመናገር ቀን ከሌሊት መስራት አለብን። ቀን ከሌሊት የኢትዮጵያ ነባራዊ ሁኔታ ያን የሚጠይቅ ጊዜ የለንም። በጊዜ የለንም ስሜት ሳንተኛ ሌት ተቀን መዘጋጀት አለብን በሁሉም መስክ የሚል እምነት ነው ያለኝና በአጀንዳ ደረጃ ከበቂ በላይ ነው። እሺ እንመለስ። ጀዋር አስተያየትስትና አጀንዳው ላይ ለብቻ መለሳለሁ። ምናልባት ጀዋር እንድታያይዝልኝ ልደት ስመለስም አያይዘህ ከአጀንዳው ጋር እንድትመልስልኝ ይሄ የምትቃወመውም ወይም የምትታገለውን ጠላት መናቅ አይሆንም ወይ? ደካማ አገዛዝ ስትሉ ፕሪዘምፕሽኑ ቅድም ያልከው አት ኤኒ ታይም ከእንቅልፍ ስንነቃ ፈርሶ ወይ ላያችን ላይ ፈርሶ ልናገኘው እንችላለን ስትሉ ይሄ ሲበዛ በጣም አገዛዙን ወይም ጠላትን መናቅ አይሆንም ወይ የሚል ጥያቄ ነው የሚሆነውና ከእንትኑ ጋር እያይዘህ ትመልስልኛለህ በኋላ። ጀዋርም ያው ዞሮ ዞሮ አልቸኮለም ወይ መብላቷን ሳታውቅ እጇን ታጠበች የሚለውም ዞሮ ዞሮ ከዚህ ጋር የሚያያዝም ስለሆነ በዚህ ጉዳይ ላይ የምጨምረው ነገር ካለ ጀዋር ጨምርና ከዛ ወደ አጀንዳው እንሄዳለን። መናቅ አይደለም፣ ፕሮፐርሊ ማጥናት ማጤንና መገንዘብ ነው። የተናገርን ያለው ነገር በዳታ እኮ የተደገፈ ነው። እኛ እያልን ያለነው እኮ የእናት መቀነት የተባለው አይኤምኤፍ ከወተ ያተርፈናል ተረፍን የምስራች ሀገራችን ብድር አገኘች የተባለለት አይኤምኤፍ ያለውን ነገር ነው እየተናገርን ያለነው። so this is not underestimating, this is actually facing up to the facts. የቱ ነው የተጋነነው? የኢኮኖሚ ውድቀቱ ነው የተጋነነው? የሰጥታ መፈረካከሱ ነው የተጋነነው? የዲፕሎማሲ አይሶሌሽን? ዛሬ የአብይ ብቸኛ የውጭ ዲፕሎማሲ ድጋፍ ኤምሬት ነች። this is the first time in Ethiopian history። ሰው ኮይን ማጋነን እኮ አይደለም ሞገስ። በመንግስቱ ጊዜ እኮ የኢስተርን ብሎክ አብሮት ነበር። በንጉሱ ጊዜ ኢስትም ዌስትም፣ በመለስም ጊዜ ኢስትም ዌስትንም ያጫውቱ ነበር። አሁን ኤምሬት ብቻ ነች። እነሱ ራሱ ነጋዴዎች ስለሆኑ ኮስት ቤኔፊት ካልኩሌት እያደረጉ ነው። ዝርዝር መግባት አልፈልግም እንጂ they don't want to put all their eggs in one basket። አሁን ካልኩሌት እያደረጉ ነው። አብይ እኮ ዛሬ ቤላሩስን በዩሮፕ አይሶሌትድ የሆነው የቤላሩስን ሰውዬ እንደ ጓደኛ እየለመነ ያለበት ሁኔታ ነው ያለውና ይሄ ኤግዛጀሬሽን ወይም ደግሞ የአንደርስቲሜት ማድረግ ነገር አይደለም። ለነቱ ቅድም እንዳለው ስራ ስለተዳከመ ወዲያው ይወድቃል የሚል አይደለም። ላይወድቅም የሚችልበት ሁኔታ አለ። ግን መዘጋጀት አስፈላጊ ነው። የጋሪና የፈረሱ ፈረሱን እስክትገዛው ጋሪውን ብታዘጋጀው ምን ችግር አለው? ፈረሱን ገዛኸው እንበል እንደመጣህ ጭነህ መሸቀል አይሻልህም? ገዝተው አንድ ሳምንት ጋሪውን እስክትገጣጥም ጊዜ ከሚጠፋብህ አንተ ጋሪውን እስክትገጣጥም እኮ አንዱ ፈረሱን ተፈናጥቶ ሊፈረጥጥ ይችላል። that what we are saying by the way። እንኳን ያመጣው የጋሪውን ጉዳይ አንተ ጋሪውን ሄደህ እስክትገዛ ወይ እስክትገጣጥም አንዱ ከስር ፈቶ ፈረሱን ሊሸመጥጥ ይችላል፣ ወይ ፈረሱ ደምብሮ ሊጠፋ ይችላል። ከዚህ በፊት የተበላ ነው። እንደዛ ነው ባለፉት ሂደቶች። ምክንያቱም ፈረሷ ላይ ፎከስ አድርገን ፈረሱን ስናመጣው አድብቶ ሲጠብቅ የነበረ ዘሎ ሸመጠጠው። ፈረሱን አስደምብሮ አብሮ ሸምጥቶ አሁን ያለንበት አደጋ ውስጥ ከተተን ነው። ሶ ያን በዛ እናስቀምጠው። አሁን ያለበት ሁኔታ አንዳንዴ ዴጃቡ ይመስለኛል። የዛሬ 2016 አካባቢ 10 ዓመት ሊሆን ነው እንዲህ አይነት ነገሮች ውይይት ስንጀምር እንዲሁ አይነት ክርክር ነበር። ስርዓቱ ሳይወድቅ ለምን ነው ስለ ሽግግር ማውራት የምትፈልጉት? የተለያዩ ኮንፈረንሶች ለማዘጋጀት ስንሞክር
አድማጭ አላገኘም ነበር። ዛሬ ግን ያን ሚስቴክ መድገም የለብንም፣ ጠንክረን መስራት አለብን። ለቱ ያነሳው ሁለት ነገር በጣም አስፈላጊ ያለ አሁን ያለው ትብብርና ዝግጅት ለሁለት ነገር ነው የሚደረገው። አንዱ ሳንጠብቀው በውስጣዊ ቀውስ ለውጥ ከመጣ ያ ለውጥ የሀገርን ችግር ቀውስ እንዳያባብስ አስፈላጊ ነው የልሂቃን ውይይት ስምምነት። ሳንጠብቀው ለውጥ ከመጣ ያ ለውጥ ኢሚዲየትሊ ወደ ባሰ ቀውስ እንዳያስገባ ብሎም ደግሞ ወደ ዲሞክራሲያዊ ሽግግር እንዲያደርስ ለመጠቀም ቅድመ ስምምነትና ቅድመ ትብብር አስፈላጊ ነው። ከዛ የበለጠ ግን የልሂቃኑ ስምምነትና ውይይትና ቅድመ ዝግጅት ለውጥን ለማፋጠን ያ ለውጥ ሲመጣ ደግሞ ያንን ለውጥ በኦነርሺፕ በቅድመ ዝግጅት ትዝ ይላችኋል። አብይ ስልጣን ከያዘ በኋላ እኮ ነው ስለ ሮድ ማፕ ስንጨቃጨቅ የነበረው። ሮድ ማፕ አያስፈልግም ምን ያሻግራችኋል ማለት ይቻላል። ለምን ታውቃለህ? እኛ ቀድመን ሮድ ማፕ ቢኖርን 2017 ዛሬ እያደረግን ያለነው ውይይት ከልሂቃን ከምሁራን ጋር አሁን የምናደርገው ውይይት 2016 2017 2015 ላይ አድርገን ቢሆንና ፍኖተ ካርታውን አስቀድመን አዘጋጅተን ቢሆን ኖሮ የሽግግር ስትራቴጂን አስቀድመን አዘጋጅተን ቢሆን ኖሮ ደረቱን ነፍቶ አሻግራችኋለሁ ብሎ ገደል አይከተንም ነበር። የሚመጣውን ለውጥ አሁን ይሄ ውይይት ከተጀመረ በኋላ ራሱ የለውጥ ስሜትን እያፋጠነን ያለው አሁን እኮ በህዝብ ውስጥም በስርዓት ውስጥም በህዝብ ውስጥም የነበረው ምንድነው? ከትንሽ ጊዜ በፊት ለውጥ አይመጣም፣ በቃ የሰውዬ ሁሉን ድርመት ማጡን አውጥቶታል፣ ተስፋ ቆርጦ ፈጣሪ ሲገላገለን እንቀመጥ የሚለው ነው። አሁን ያ ተቀይሮ አሁን ምንድነው? ከዛ በኋላስ የሚለው ጥያቄ ውስጥ ገብተናል። ከዛ በኋላ ለሚለው ጥያቄ መልስ እየሰጠን ነው ማለት ነው። ልሂቃኑ ቫያብል አልተርኔቲቭ ቫያብል የሆነ የሽግግር ስትራቴጂ የሽግግር ስምምነት ማቅረቢያ ይችላል ማለት ነው። ኮመን አጀንዳ ላልከው ብዙ ኮመን አጀንዳዎች አሉ። አንድ በጣም ትንሹ አንድ ሀገርን የማትረፍ ጦርነት እኮ የኢትዮጵያ ህዝብና የኢትዮጵያ ልሂቃን ልብ እንዲገዙ አድርጓል። ካደረሰብን የህይወትና የኢኮኖሚ ኪሳራ ጎን ለጎን ሰው እንዲሰክን አድርጓል። መጀመሪያ ላይ ልደቱ እንዳለው የዛሬ 5 ዓመት እንዲህ ስንወያይ ቁጣ ነበር በተቃዋሚው ጎራ። ዛሬ ደስታና ድጋፍ ነው። ዋይ በተናጠር መሮጥ የጣለው ፖለቲካ ደፍጥጠውና ተራመድበት የሚለው ፖለቲካ የትም እንደማይደርሰን የኢትዮጵያ ህዝብና የኢትዮጵያ ልሂቅ ያልተረዳው በጣም ትንሽ ነው። አሁን ሁኔታው እየተሳከለ ስለሆነ ይሄንን እያሰፉ መሄድ አለብን ማለት ነው። እሺ በጣም ጥሩ ልደት። ወደ አጀንዳው በዛው ከሜሪ በፊት ቅድም ያቋረጥኩ ጉዳይ ስላለ ወይም የጠየቅኩ መናቅ አይሆንም የሚለውንም አድሬስ አድርገህ ወደ ሚኒመም የጋራ አጀንዳ ከፈለክ ነው። ዌል የመናቅ ጉዳይ እውነቱን ለመናገር በማንነቱና በተግባሩ እንደዚህ አገዛዝ ሊናቅ የሚገባው ያለ አይመስለኝም እና ችግሩ ያለው መናቃችን ላይ አይመስለኝም። ንቀን የምንዘናጋ ከሆነ ንቀን የቤት ስራችንን ማንሰራ ከሆነ ነው ችግሩ እንጂ ይሄን አገዛዝ በመንግስት መመዘኛ እንየው ካል እንደዚህ አገዛዝ መናቅ የሚገባው አገዛዝ ያለ አይመስለኝም። እጅግ ደካማ ብልሹ አገዛዝ ግን ቁም ነገሩ ያለው እሱ ላይ አይደለም። ችግሩ ያለው እሱ ላይ አይደለም። ንቀን የምንዘናጋ ከሆነ አሁን ቅድም ለምሳሌ በራሱ መንገድ ሊፈርስ ይችላል አልን አይደል ብለን ግን አልቆምንም። ሌት ተቀን መዘጋጀት አለብን። ንቀን ማንዘጋጅ ከሆነ የትም አይደርስም። ነገ በራሱ የውስጥ ችግር ይፈርሳል ብለን ንቀን የምንተው ከሆነ ትልቅ ስህተት ነው። ግን አስፈላጊውን ዝግጅት በምንም አይነት ሁኔታ ሳንዘናጋ የምናደርግ ከሆነ ብንንቀው ችግር ያለው አይመስለኝም። የምንንቀው በመዋቅራዊ ሁኔታው በባህሪው በድክመቱ ነው። ግን
አነሰም አደገም የመንግስት ስልጣን ነው የያዘው። በአገርና በህዝብ ህልውና ላይ የሚወስን አካል እንዲህ አይነቱን አካል ንቆ ዛሬ መስራት ከሚገባን ነገር መዘናጋት ትልቅ ስህተት ነው። በምንም ተአምር መዘናጋት የለብንም። ተንቆ የሚተው ነገር መኖር የለበትም። የሚናቅ ነገር ሊኖር ይችላል፣ ተንቆ ግን የሚተው ነገር መኖር የለበትም እና በሱ መልኩ የመናቅን ጉዳይ ማየት ያስፈልጋል። ሌላው ከዚህ በስልጣን ላይ ከመቆየት እድልም ጋር ተያይዞ አንዳንድ ጊዜ እኔ የምሰጣቸውን አስተያየቶች እየቆራረጡ ያገዛዙ ሰዎች ሊጠቀሙበት ሲሞክሩ አይቻለሁ። ለምሳሌ መስራት ያለብንን የቤት ስራ ካልሰራን የጀመረውን ቤተመንግስት ጨርሶ ይኖርበታል ብዬ ደጋግሜ ተናግሬያለሁ እና የሱ ደጋፊዎች ተደስተው የጀመረውን ቤተመንግስት ይኖርበታል አለ ልደቱ ብለው ሲለጥፉ አይቻለሁ። ይሄን ለምንድን ነው የምንለው? ይሄ የሚሆነው በማንኛውም ሁኔታ አይደለም። ይሄ መሆን የሚችለው እኛ ዛሬ መስራት ያለብንን ስራ ሳንሰራ ከሰራን ግን የዚህ አገዛዝ ህልውና ለኔ ቅድም ለወራት ብለሃል፣ እኔ የሳምንታትም ጉዳይ ተቃዋሚው በብቃት የሐሳብ የድርጅት ዝግጅት ካደረገ ህዝቡን በስነ ልቦና ካዘጋጀው በዙሪያው ካሰባሰበው ምን ማድረግ እንዳለበት ካሳመነ ካስተባበረው የዚህ አገዛዝ እድሜ የሳምንታት እድሜ ከዚህ አገዛዝ የተሻለ ጥንካሬና ማህበራዊ መሰረት አላቸው የሚባሉ በርካታ አገዛዞች በተወሰኑ ሳምንታት የህዝባዊ አመጽ ከስልጣን ወርደው ብዙ አመት በስልጣን ላይ ይቆዩ። ካሁኑ የኛ አገዛዝ የተሻለ ማህበራዊ መሰረት ህዝባዊ ተቀባይነት ያላቸው ሲወርዱ አይተናል። እኛ ዛሬ መስራት ያለብንን የቤት ስራ ከሰራ ቅድም ያልኳችሁን የቤት ስራዎች ህዝቡን በዙሪያችን ማሰባሰብ ከቻል ማንቀሳቀስ ከቻል ይሄ ተቃዋሚው በጣም በተለያየ አመለካከት ተከፋፈሉ ለህዝቡ የተከፋፈለ አመለካከት ማራመዱን አቁሞ በትግሉ ዙሪያ እንቅስቃሴ የምታደርጉ ሚዲያዎች የተማረው ማህበረሰብ ሲቪክ ማህበራት የፖለቲካ ፓርቲዎች ሁላችንም በአንድ አቅጣጫ ህዝቡን ከመራ ነው ለኔ የወራት እድሜ የማይኖረው የሚያገዛዝ በሳምንታት ጊዜ ውስጥ ለእውነተኛ የድርድርና የውይይት ፖለቲካ ወዶ ሳይሆን ተገዶ ሊንበረከክ ይችላል። ይሄን ማድረግ እንችላለን ብለን ነው እየሰራን ያለው። ስለዚህ ይሄን ካልሰራን ብቻ ነው ይሄ ደካማ አገዛዝ ለረጅም ጊዜ በስልጣን ላይ መቆየት የሚችል እንጂ ይቆያል ይያልን አይደለምና አንዳንዴ ያው ምንም ይሄን መንግስት ለመደገፍ አጀንዳ በጣም የራቃቸው አካላት ትንሽ ነገር ነው የሚያስደስታቸው እና ቤተመንግስቱን ጨርሶ ይኖርበታል አለ ብለው ሲዝናኑ ሰምቻቸዋለሁ፣ ሲደሰቱ አይቻቸዋለሁ። እሱ የቤት ስራችንን ካልሰራ ግን ያን ድክመት አውቀን ከዛ ድክመት ተምረን ያን ነው አሁን ለመስራት እየጣርን ያለው እና የኢትዮጵያ ፖለቲካ ኃይሎች መውሰድ ያለብንን ትምህርት እየወሰድን ነው የሚል እምነት አለ። አሁን በጣም አበረታች የሆነ ተነሳሽነት ነው እያየን ያለው። ሁሉም በተናጠል ትግል አድርጎ የትም ሊደርስ እንደማይችል ቢደርስም ዘላቂ ውጤት ሊያመጣ እንደማይችል ተገንዝቧል። ሁሉም ራሱን ብቻ ተጠቂ አድርጎ ሌላውን እንደተጠቃሚ ማየት የትም እንደማያደርስ ተገንዝቧል። ሁሉም የችግሩ ሰለባ ነው፣ ችግሩ እንደሚመለከቱ ጥቃቱ እንደሚመለከቱ ተገንዝቧል። ሁሉም በተናጠል ሄጄ የትም አልደርስም፣ ይሄን አገዛዝ ጥዬ ዘላቂ የሆነ አስተማማኝ ለውጥ ማምጣት ካለብኝ ተባብሬ መታገል አለብኝ የሚል የጠነከረ አመለካከት ተፈጠረ። አገዛዙን በሚመለከት ከጥቂት አመታት በኋላ በጣም የተለያየ ጉራማይሌ የሆነ አመለካከትና ፍረጃ ነው የነበረው። ብዙ በተቃዋሚው ውስጥ ያሉ ግን ያገዛዙ ደጋፊዎች ነበሩ። በዚህ አገዛዝ ፍላጎታችን ምኞታችን ይሳካል ብለው የሚያምኑ በዚህ አገዛዝ አገሪቱ ትለወጣለች ብለው የሚያምኑ ነበሩ። አሁን ሁሉም ይሄ እንደማይሆን ገብቶታል። ገዢውን ፓርቲ በሚመለከት ያለን አመለካከት በጣም በሚገርም ሁኔታ ወደ አንድነት መጥቶ ተቀራራቢ አንድ ሊባል የሚችል። ስለዚህ ይሄ መሰረታዊ የሆነ ለውጥ መጥቷል። ከነበረው ጥፋት ጉዳት መማር ችለናል ብዬ ነው። በጣም አበረታች ሆነ፣ ተስፋ ሰጪ ሆነ። እኔ እውነቱን ለመናገር ተስፋ ያጣሁበት ጊዜ ነበር። በቃ ኢትዮጵያ ከመዳን ይልቅ የመፍረስ እድል ነው ያላት፣ ተቃዋሚው ወደ ትክክለኛው አቅጣጫ ሊመጣ አይችልም የሚል ተስፋ መቁረጥ ውስጥ የገባሁበት ሁኔታ ነበር። አሁን በቅርብ ጊዜ የማየው ተነሳሽነት ግን እውነቱን ለመናገር ከግምቴ ውጪ የሆነ ተስፋ ሰጪ ነገር ነው።
ይሄ ተስፋ ወደ ህዝቡም እየገባ ስለዚህ ህዝቡም መማር አለበት ብያለሁ ከዚህ በኋላ የፖለቲካ ኃይሎችን ለውጦችን የሚመዝንበት አጀንዳ መስፈርት ህዝቡም መለወጥ አለበት የሚል የፖለቲካ ፓርቲዎቹ ከድክመታችን ከጥፋታችን እንደተማርነው ሁሉ ህብረተሰባችንን መማር አለበት ስሜታዊ የሆነ ኃይል አጨበርባሪ የሆነ ኃይል ወደ መድረክ እየመጣ እንዳይጋልበው ወደ ፈለገው አቅጣጫ እንዳይመራው ጥንቃቄ ማድረግ አለበት እና ህብረተሰቡ ከዚህ ሂደት መማር ያለበት ነገር እስከተማረ ድረስ እኔ ያገዛዝ ብዙም እድሜ የለው እስካሁን የቀጠለው በእኛ ድክመት ነው ወደፊትም የመቀጠል እድል ካለው በእኛ ድክመት ብቻ እኛ ግን ድክመታችንን አምነን ተቀብለን አሁን ከዛ የጥፋት መንገድ ታርመን ወደ በጎ አቅጣጫ በጣም በሚገርም ሁኔታ እየመጣ ነው ይሄን ማበረታታት ይሄን መደገፍ ነው አሁን የሚያስፈልግ ትናንት አጀንዳ የላቸውም ሊተባበሩ አይችሉም የነበሩ ኃይሎች አሁን መተባበር ስንጀምር የጋራ አጀንዳ መቀመር ስንጀምር ደነገጡና ደግሞ ሌላ አጀንዳ ማንጠልጠል ጀመሩ በዛው ምናልባት አጀንዳዎቹን አንድ ሁለት ሶስት ብለህ ዘርዝረህ ብትጨርሰው የጋራዎቹ ሚኒመም አጀንዳ ያድማጭን ጊዜ እንዳላጠፋ ነው ከሰላም ልነሳ ይችላል ሰላም እኮ የሁላችንም አንገብጋቢና ቀዳሚ አጀንዳ ዛሬ የኢትዮጵያ ህዝብ ቁጥር አንድ አጀንዳ ሰላም ያለ ሰላም የትኛውንም ልዩነታችንን ወደ ተግባር ልንለውጥ አንችልም የትኛውንም ፍላጎታችንን ልናሳካ አንችልም አሁን የኢትዮጵያ ህዝብ ከጫፍ ጫፍ ትልቅ የሆነ የሰላም ችግር አለ ወጥቶ ገብቶ በሰላም ሰርቶ መኖር የማይችልበት ልጆቹን በአግባቡ ትምህርት ቤት ልኮ ማሳደግ የማይችልበት የሰላም ችግር አለ ይሄ የሰላም ችግር የፖለቲካ ኃይሎቹ ብቻ ሳይሆን የእያንዳንዱ ዜጋ የጋራ አጀንዳ የህዝቡ አጀንዳ ደግሞ ቀዳሚው አጀንዳችን ሊሆን ይገባል እና ሰላም ዋናው አጀንዳችን ህልውና ከሰላሙ ጋር ተያይዞ የመጣብን ህልውና አደጋ ዛሬ በኢትዮጵያ ተጨባጭ ሁኔታ የህልውና አደጋው ተለይቶ የአንድ ህብረተሰብ አለ ሁሉም የህብረተሰብ ክፍል የህልውና አደጋ ውስጥ አሁን እኮ ከ7 ከ8 ሚሊዮን በላይ ህፃናት እኮ ትምህርት ቤት የማይላኩበት ሀገር ውስጥ ነው የወደፊት ዕጣ ፈንታ የላቸው እነዚህ ህፃናት ሳያድጉ ሞተዋል ተቀጭተዋል በዛ ሁኔታ ላይ ነው ያለው ኢኮኖሚው ከመኖር ወደ አለመኖር እየሄደ ነው ዜጎቻችን በመሞትና በመሞት መካከል እድላችን እንሞክር ይያሉ ባህር ገብተው ቆያለው በዛ አይነት ሁኔታ ውስጥ ነው ያለው ስለዚህ የኢኮኖሚ ችግር የኑሮ ውድነት ድህነት የጋራ አጀንዳችን ነው የህልውና አደጋ ራሱ ይዞ መጥቷል ይሄ ቀላል ነገር አይደለም ስለዚህ በአጠቃላይ በአካባቢው ላይ ያሉ የጦርነት ችግሮች የሉዓላዊነት ችግሮች እነዚህ ሁሉ የጋራ አጀንዳዎቻችን ናቸው ይልቁንስ ምንድነው በጣም የጋራ አጀንዳዎቻችን አሁን ብዙ ናቸው እነዛን ሁሉ ብዙ አጀንዳዎች ወደ መድረክ አምጥተን አሁን መወያየት መከራከሩ ፋይዳ የለውም ቁልፍ የሚባሉት የበለጠ ከህልውናችን ጋር የተሳሰሩት አንጥረን አውጥተን በእነዛ ሚኒመም አጀንዳዎች ላይ ተሰባስበን ግራንድ የሆነ ኮሊሽን ፈጥረን ትግሉን ማጠናከር ነው ያለብን ዝርዝር የሆነ የማህበራዊ የኢኮኖሚ የፖለቲካ የውጭ ጉዳይ የአጀንዳ ልዩነቶች ሊኖሩን ይችላሉ የጋራ አጀንዳዎች ሊኖሩን ይችላሉ አሁን ዛሬ ግን መሰረታዊ የሆኑት ከህልውናችን በመቀጠልና ባለመቀጠል ጉዳይ ላይ መሰረታዊ በሚባሉት አጀንዳዎች ላይ አተኩረን መስራት ነው እና አጀንዳ ከሌላ ሀገር ጋር ሲነጻጸር አይደለም ከራሳችንም ያለፈ የፖለቲካ ሁኔታ ጋር ሲነጻጸር ከበቂ በላይ የጋራ አጀንዳ ነው ያለው በቂ መሆኑ አይደለም እጅግ መሰረታዊና ከህልውናችን ጋር የተያያዘ አጀንዳ እና የአጀንዳ ጥረት አይደለም ይሆን ሌላውን ተተነው እኔና ጀዋር እኮ አሁን ተሰደን ነው ምንለው በ27 አመቱ የኢህአዴግ አገዛዝ እየታሰርኩም እየተፈታሁ ነፃነቴንም እያጣሁ አገሬ ይኖር ነበር ዛሬ እየታሰርኩም እየተፈታሁም አገሬ መኖር አልችልም ስደተኛ ለመሆን ተገድጃለሁ አገሬ እንዳልገባ ተከልክያለሁ ትናንት እየታገልኩ ንብረቴ ተወርሶ አያውቅም የወንድሞቼ የዘመዶቼ የጓደኞቼ ንብረት ተነክቶ አያውቅም በኔ ዛሬ ለማስመሰል እንኳን ሳይሞክር ፍርድ ቤት ሳይከሰኝ ሀብት ንብረቴን የሚወርስ መንግስት ነው ጀዋርም ሌሎችም የሚጠብቃቸው ጣፈንታ ከዚህ የተለየ እንደማይሆን ምንም ጥርጥር የለም ይሄ እኮ የጋራ አጀንዳ እኮ ነው እና ጀዋር ኢትዮጵያ ውስጥ ሆነን የሰላማዊ ትግል ማካሄድ እየፈለግን ከችግሩ ጋር ከአምባገነኑ ጋር ከህዝባችን ጋር ተፋጠን መኖር እየፈለግን እኮ አገራችን መግባት ያልቻልንበት የጋራ አጀንዳ እኮ ነው ከዚህ በላይ ምን ሊያስተባብረን ይችላል እና ሪሊ ከበቂ በላይ የጋራ አጀንዳ ነው ከሌሎች ሀገሮችም ሁኔታ ጋር ሲነጻጸር ከራሳችን ያለፈው ፖለቲካ ታሪክም ጋር ሲነጻጸር እንዳሁኑ ኢትዮጵያውያንን የሚያስተሳስርና የጋራ የሚባል አጀንዳ ኖሮና ያውቃል
በብዙ ነገሮች ህልውናችን ጋር የተያያዘ የጋራ አጀንዳ ነው ያለው እና በዚህ ረገድ በስቶብን የተቸገርነው እንጂ የጋራ አጀንዳ አተንና አንሶና አይደለም ማለት ነው። እሺ አንድ ሁለት ጉዳዮች አሉ ወደዛ እንመለሳለን። ጀዋር እዚህ ላይ የሚጨምረው በአጭሩ ሰዓት እየሄደ ስለሆነ አድርግና ወደ ቀጣይ አንድ ሁለት ነጥቦች ይኖራሉ። ሁለቱ አሁን የምንስማማባቸው አጀንዳዎች አስቀምጧል። ማንስማማባቸውም አሉ የማይካዱ። ትልቁ ጉዳይ ምን መሰለህ? በሁለት ነገር ነው መስማማት ያለብን አሁን ባለው። አንድ አሁን መስራት ባለባቸው ጉዳዮች ላይ እንስማማለን። ሌሎች ልዩነቶች አሉ። ምናልባት የኔና የለቱ ልጆች ሊፈቷቸው የሚገቡ በአሁኑ ጀነሬሽን አይደለም በዚህ በተቋሙ ዘመን በሽግግር ጊዜ የማይፈቱ ሊኖሩ ይችላሉ። ሶ ኢሹዎችን ውይይት እያካሄድን ነው ከስክሪን ጀርባ። እነዚያ ውይይቶች ልዩነቶችን አንጥረን እያወጣን ከነኚህ ልዩነቶች ውስጥ አሁን በትግል ወቅት መፈታት ያለባቸው ጉዳዮች አሉ። እነሱን እንፈታቸዋለን። ለውጥ እንደመጣ ኢሚዲየትሊ መፈታት ያለባቸው ጉዳዮች አሉ። ለምሳሌ ጦርነትን ማቆም፣ የተኩስ ኢሚዲየት ተኩስ። ለምሳሌ ለውጥ እንደመጣ በማግስቱ የተኩስ አቁም ስምምነት ላይ መድረስ አንዱ ነው። ከእንግዲህ አሁን ልንስማማበት የምንችልበት። ከዛ ደግሞ የሽግግር ወቅት ይኖረናል። በሽግግር ወቅት እኔና ልደቱን የሚያከራክሩን ከህገ መንግስት ጋር የተያያዙ ከአይዲዮሎጂ ጋር የተያያዙ ጉዳዮች ገሚሱ በዛ በሽግግር ጊዜ በክርክር በድርድር ይፈታሉ። ከዛ የሚተርፉ ደግሞ አሉ የማይፈቱ። ወደ ምርጫ እንሄድና ለህዝብ እናቀርባቸዋለን። በውድድር ይፈታሉ። ገሚሱ ልዩነታችን በውይይትና በድርድር፣ ገሚሱ በውድድር ይፈታሉ። እነዚህ ላይ መስማማት የሚያስፈልገው። ኢትዮጵያ ሞኖሊቲክ ሶሳይቲ አይደለም። ሰፊው ኢትዮጵያ ኦሮሞ ሞኖሊቲክ ሶሳይቲ አይደለም። አማራ ሞኖሊቲክ ሶሳይቲ አይደለም። የሀሳብ ልዩነቶች፣ የፍላጎት ልዩነቶች፣ የጥቅም ልዩነቶች አሉ። ሰው ይሄን ልዩነት ሁሉ እርግፍ አድርጎ በአንድ ሳምባ ይተንፍስ አይደለም እየተባለ ኖ። ልዩነቶች ወደ የነፍጥ ግጭት እንዳያመሩ በፖለቲካ ምህዳሩ ላይ ስርዓት ተበጅቶላቸው የመጫወቻ ህጉ ላይ ስምምነት ተደርጎ በዛ መጫወቻ ህግ ውስጥ ግማሹም በድርድር እና በኮምፕሮማይዝ ግማሹም በውድድር እነዛ የድርድርና አሁን መስማማት ያለብንና በሂደት የምንስማማባቸው ሮድ ማፕ ስንል ምን መሰለህ? ፍኖተ ካርታ የሽግግር ፍኖተ ካርታ ስንል እነዚህ ልዩነቶች ማኔጅ ተደርገው በስቴፕ ባይ ስቴፕ በፌዝ የሚፈቱበትን አስቀድመት መስማማት። ለምን ነው የሚያስፈልገው መሰለህ? መፈራራትና ሚስካልኩሌሽን ወደ ግጭት እንዳያስገባ። ቅድመ ከተስማማ የትኛው ጉዳይ በምን መካኒዝም መቼ ይፈታል የሚለውን ቀድመን እናስቀምጣለን። አሁን ለምሳሌ የሰላም ጉዳይ አሁን የምንስማማበት ነው ፒሪየድ። ከዛ በኋላ ያሉን በጉልበት ያለማስፈታት ለመጫን ያለመሞከር የምንስማማበት ነው። ለዛ ነው ኢሚዲየትሊ ከለውጥ በኋላ ወደ ተኩስ አቁም የምንሄደው። ከዛ ግን ከህገ መንግስት ጋር ከሌሎች ጋር የተያያዙ ከፖሊሲ ጋር የተያያዙ ጉዳዮች ደግሞ በሂደት ቅድም እንዳልኩት ግማሹ በድርድር ግማሹ በውድድር ይፈታል። ሁሉም አንተም ያለበት ሀገር እየፈታ ያለው በዛ ነው፣ የተገነባው እንደዛ ነው። እኔም ያለውበት ሀገር በዛው ነው። የኛም ሀገር መሆን የሚችለው በዛው ነው ማለት ነው። ምናልባት ሞገስ ላይ ነገር ጨምሮ እሺ አንድ ጥያቄ የሚነሳው በዛ እንዲጨምር አሁን ጀዋር ባነሳው ላይ ሁላችንም በሰላም ጉዳይ ላይ እንስማማለን የጋራ አጀንዳችን ነው የሚል ነው ያነሳውና ልደቱም አንስተውታል። በተደጋጋሚ የሚነሳው የሽግግር ሂደቱ ምን ቅርጽ ይዛል ሲባል አንዱ ጠመንጃ ያነገተና በሰላማዊ ትግል የሚንቀሳቀሰው ሁለታችሁ የሰላማዊ ትግል አቀንቃኞች ናችሁና በጋራ እንዴት ልትታገሉ ትችላላችሁ የሚል ጥያቄ ስላለ እሱም እንዲነሳ ስለፈለኩኝ ነው። ጀዋር ያዝልኝ። ልደቱ የምጨምረውም ጨምረ ይሄንን ማድረስ እንድታረግ ወይ መጀመሪያ ጀዋር በሰጠው ላይ ትንሽ ለመጨመር ነው። ብዙ ጊዜ በጋራ አጀንዳ እንተባበራለን ተቃዋሚዎች ስንል ችግሩ በጣም ከባድና ውስብስብ ሆኖ ታይቷቸው አስቀድመው የሚሸነፉ አስቀድመው ሐሞታቸው የሚፈስ ሰዎች አሉ። ይቻላል ወይ እና አይ ቲንክ ያልተረዱት ነገር አለ ብዬ ነው። አሁን ተነጋግረን እንተማመናለን ስንል ጀዋር እንዳለው በዝርዝር ጉዳዮች ላይ እንነጋገራለን እንተማመናለን ማለት ነው። የምንተማመንባቸው ነገሮች ቢኖሩ አሁን አስፈላጊ ያልሆኑ አጀንዳዎች አሉ።
ሂደቱ የሚፈታቸው ማለት ነው። አሁን እኛ ሜካኒዝሙ ላይ ነው ምንስማው። ምን አይነት የሽግግር ሂደት ነው የሚያስፈልገው? በዛ የሽግግር ሂደት ሊነሱና ሊስተናገዱ የሚችሉት ጉዳዮች ምንድናቸው? እንዴት ነው ይሄን ማካሄድ የምንችለው? በሜካኒዝሙ ላይ ነው ምንስማው እንጂ ዝርዝር የሆነ አጀንዳ ላይ የገባን አሁን እንስማማለን ማለት አይደለም። አስፈላጊም አይደለም። ማንዴቱም የኛ ላይ ሆነ ይችላል። አንድ ግልጽ መሆን ያለበት ነገር ይሄ ነው። ይሄ ምንድነው? አሁን ጀዋር እንዳለው አዲስ የሆነ የሽግግር ሂደት ውስጥ መግባት አለብን በሚለው አብዛኞቻችን ይስማማሉ። አሁን በስልጣን ላይ ያለው አገዛዝ ኢትዮጵያን ሊያሻግራት አይችልም። በዚህ ረገድ ትንሽ ተስፋ የነበራቸው ሁሉ ተስፋቸው ተሟጧል። ይህ አገዛዝ በስልጣን ላይ እስከቀጠለ ድረስ ከአንድ ቀውስ ወደ ሌላ ቀውስ እንሻገራለን እንጂ ኢትዮጵያ ወደ በጎ አቅጣጫ እንደማትሻገር አብዛኛው ማይዋሽ ካልሆነ በስተቀር ራሱን ማይዋሽ ካልሆነ በስተቀር ተማምነናል። እዚህ ላይ ችግር የለም፣ ተማምነናል። ስለዚህ ምንድነው በሽግግር ሂደቱ በውይይት በድርድር በፖለቲካ ኃይሎች የሚፈቱ አጀንዳዎች ሊኖሩ ይችላሉ። ሰየው የቱንም ያህል ርቀት ሄደ በውይይት በድርድር ምንተማመንባቸው ከዚህ ቀደም ምንለያይባቸው ሊሆኑ ይችላል። በሂደት ከሂደቱ ተምረን በነዛ ጉዳዮች ላይ አስተራቂ ሐሳብ አምጥተን በውይይት በድርድር ምንስማማባቸውና ምንፈታቸው አጀንዳዎች ሊኖሩ ይችላል። አንድ ሌላው ከኛ አቅም በላይ ከኛ መስማማት በላይ የሆኑ ደግሞ አገሩ ባለቤት አለ። የኢትዮጵያ ህዝብ ያገሩ ባለቤት። ስለዚህ ለህዝብ ሪፈረንደም የሚቀርቡ አጀንዳዎች ሊኖሩ ይችላል። ከኛ የሚጠበቀው ምንድነው? ያን ለህዝብ ሪፈረንደም ለህዝብ ውሳኔ የቀረበ ጉዳይ ህዝቡ ሲወስን መቀበል ነው ከኛ የሚጠበቀው። የጉዳዩ ያገሩ ባለቤት ዋናው ባለቤት ህዝብ ነው። ስለዚህ በህዝቡ ውሳኔ ማመን ነው ከሁላችንም የሚጠበቀው እና እኛ መፍታት ያልቻልናቸው ጉዳዮች ለህዝብ ውሳኔ የሚቀርቡበት እድል ይኖራል። ከዛ ውጭ ደግሞ ቅድም ጀዋር እንዳለው ለረጅም ጊዜ ምናልባት እስከ ወዲያኛው ልዩነቶች ሆነው የሚኖሩ አጀንዳዎች ሊኖሩ ይችላል። እሱን ለምርጫ ሂደት እንተዋለን፣ ለዲሞክራሲ ሂደት እንተዋለን። አሜሪካን ከ200 ዓመት በላይ በዲሞክራሲ የኖረ ሀገር ነው አይደል? ዴሞክራትና ሪፐብሊካን እስካሁን ድረስ ያልተስማሙባቸው አጀንዳዎች አሉ አይደለም? በጠበንጃ አያያዝ ፖሊሲ ላይ አልተስማሙ፣ በውርጃ ፖሊሲ ላይ አልተስማሙ፣ በሞት ፍርድ ላይ አልተስማሙ፣ በተመሳሳይ ጾታ ጋብቻ ላይ አልተስማሙ። ሁልጊዜ እነዚህ አጀንዳዎች የምርጫ አጀንዳ ሆነው ቀጥለዋል፣ ወደፊትም ሊቀጥሉ ይችላል። በእኛም ሀገር ማንስማማባቸው አጀንዳዎች ሊኖሩ ይችላል። የተለያየ የፖለቲካ ኃይል ሆነ በምርጫ ጊዜ በምርጫ ዘመቻ ለህዝብ እያቀረብን ምንቀጥልባቸው ልዩነቶች ሊኖሩ ይችላል። ስለዚህ መገንዘብ ያለብን የኢትዮጵያን የፖለቲካ ሁኔታ ከባድና ውስብስብ ያደረገው የአጀንዳው ክብደት አይደለም። ኢትዮጵያ በታሪክ ወይም በሌላ ዓለም ያልገጠመ ችግር ገጥሟት አይደለም። ዛሬኛ የገጠመንን ችግር ብዙ ህዝቦችና ሀገሮች በተለያየ የታሪክ አጋጣሚ ገጥሟቸው ተሻግረውታል። ከባድና ውስብስብ ያደረገው የአጀንዳው ክብደት ሳይሆን የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እኛ በውይይት በድርድር ማናምን፣ በሰጥቶ መቀበል ማናምን፣ የኔ ብቻ መንገድ ትክክል ነው የምንል መሆናችን ነው። እኛ በውይይትና በድርድር ችግርን ከመፍታት ይልቅ በጠበንጃ በማሸነፍ በማሳመን ብቻ እንፈታለን የሚል የተበላሸ የፖለቲካ ባህል ስላለ የዚህን የፖለቲካ ባህል ችግር ተረድተን ወደ ሰጥቶ መቀበል፣ ወደ ውይይት፣ ወደ ድርድር ፖለቲካ ከመጣን የማይፈታ የማይታረቅ ቅራኔ ያለ ማለት አይደለም። የኢትዮጵያን ፖለቲካ ውስብስብ ያደረገው የኛ የፖለቲከኞቹ ባህሪ ነው፣ ባህል ነው። እሱን እስከፈታን ድረስ አስቸጋሪ ሁኔታ የለም እና በጣም ከባድ ዳገት መስሎ የሚታያቸው ሰዎች አይቻልም ብለው የሚያምኑ ሰዎች የተሳሳተ መንገድ ነው። ይቻላል እና የትግል እንቅስቃሴን ስናደርግ ከይቻላል መንፈስ ነው መነሳት ያለበት። ቅድም ያልከው ነገር አለ። አሁን በግምገማ ረገድ በትጥቅ ትግል የሚያምኑት በሰላማዊ መንገድ የምናምነው ምን አይነት ስርዓት ነው የሚያስፈልገው፣ ምን አይነት ለውጥ ነው የሚያስፈልገው የሚለው ላይ መግባባት ላይ እየደረሰ በስልጣን ላይ ያለውን አገዛዝ በሚመለከትም መግባባት አለ። ልዩነታችን መንገዱ ላይ ነው። አንደኛው በትጥቅ ትግል ነው የሚሄደው ይላል፣ ሌሎቻችን ደግሞ በሰላማዊ መንገድ ነው የምንሄደው። ልዩነታችን መንገዱ ላይ ነው እንጂ አገዛዙን በመበየን በመገምገም ረገድ ወደፊት እንዲመጣ የምንፈልገውን ስርዓታዊ ለውጥ በማለም ረገድ የተቀራረበ አመለካከት እየተፈጠረ
ስለዚህ አንድ የሽግግር ሂደት ይመጣል ሲባል ሰላማዊ መድረክ ነው የሚፈጠረው። ክላሽን ኮፕ ይዘህ አዳራሽ ውስጥ ገብተህ የምትደራደርበት ሁኔታ የለም። 83 ዓመተ ምህረት እኮ በአግባቡ ባይቀጥልም አንድ የሽግግር ሂደት እኮ ኢትዮጵያ አልፋለች አይደል? የታጠቁትም ኃይሎች በሰላማዊ መንገድ የሚያምኑትም ፓርቲዎች አንድ ላይ ተቀምጠው እኮ አንድ የሽግግር ሂደት እኮ መርተዋል። የሽግግር ሂደቱን ዘላቂነት ባለው የኢትዮጵያን ሕዝብ በሚጠቅም መልኩ አልመሩትም፣ ሌላ ጥያቄ። ግን ጫካ የነበሩትም በውጭ ሀገር በስደት የነበሩትም አዲስ የተቋቋሙትም ፓርቲዎች እኮ አንድ ላይ ሆነው እኮ መምከር እኮ ችለዋል። ስለዚህ ወደፊትም የስልቱ ልዩነት እንቅፋት ያ የሽግግር ሂደት ውስጥ መግባት እስከቻልን ድረስ የትጥቅ ትግል እምነት ያለው በሰላማዊ ትግል እምነት ያለው ወደዛ አይነት ድርድርና ውይይት ሲገባ አንድ ነው የሚሆነው መስመሩ ሰላማዊና ህጋዊ መንገድ ነው የሚሆነው። ውይይትና ድርድር ነው የሚሆነው። ጠበንጃ አይደለም መፍትሄ የሚሆነው። ጠበንጃ ያ ውጤት እስኪመጣ ድረስ በጠበንጃ የሚያምኑ ኃይሎች ይዘው መቀጠላቸው የሚቀር አይደለም። እኔም ፈለኩ አልፈለኩ፣ ጀዋር ፈለገ አልፈለገ፣ አገዛዙ እስካለ ድረስ ያገዛዙ ባህሪ አሁን ባለው ሁኔታ ሁላችሁንም በኃይል በጉልበት አንበረክካችኋለሁ የሚል ሆኖ እስከቀጠለ ድረስ የጠበንጃ ትግል ኢትዮጵያ ውስጥ ፈለግነው አልፈለግነው መቀጠሉ አይቀርም። ይሄን ሪያሊቲ ሁላችንም መረዳት መቻል አለብን። ነገ አዲስ የሽግግር ሂደት ይፈጠር ስንል ግን በሽግግሩ ሂደት ችግሮች የሚፈቱት በጠበንጃ አይደለም፣ በኃይል አይደለም፣ በጉልበት አይደለም፣ በሰላማዊ መንገድ በውይይት በድርድር። ስለዚህ የስልት ልዩነታችን እዛ ላይ ያቆማል። ወደ አንድ ወጥ ስልት እንመጣለን ማለት ነው እና ይሄንም እንደ ችግር ማየት ተገቢ አይመስለኝም። እንኳንስ አዲስ የሽግግር ሂደት ውስጥ ገብተንና አሁንም ቢሆን በኢትዮጵያ ተጨባጭ ሁኔታ የሀገራችንን ወቅታዊ ሁኔታ ለመለወጥ የስልቱ ልዩነት ትልቅ እንቅፋት መሆን አለበት የሚል እምነት የለኝም። በትጥቅ ትግል የሚያምኑት ኃይሎች በሰላማዊ ትግል የምናምነውን ኃይሎች ምርጫ ማክበር አለባቸው። በሰላማዊ ትግል ኢትዮጵያ ውስጥ ለውጥ ሊመጣ እንደሚችል አምኖ መቀበል አለባቸው። በሰላማዊ ትግል የምናምነው ደግሞ አሁን ትጥቅ ትግል ውስጥ ያሉ ኃይሎች ትጥቅ እንዲያነሱ ያስገደዳቸው አገዛዝ መኖሩን አምነን መቀበል አለ። የጠበንጃ ፍቅር ኖሯቸው የመገዳደል ፍቅር ኖሯቸው የመዋጋት ፍቅር ኖሯቸው ሳይሆን በሰላም ችግርን መፍታት የማይችል አገዛዝ ገፍቶ እዛ ውስጥ ያስገባቸው መሆኑን አምነን መቀበል ሪኮግናይዝ ማድረግ አለ። እንኳንስ ያኔ አዲስ የሽግግር ሂደት ውስጥ ችግሮች በውይይት በድርድር የሚፈቱበት ሂደት ውስጥ ገብተንና አሁንም ራሱ አንዳችን የሌላችን እንቅፋት ሳንሆን በየፊናችን ጠንካራ የሆነ ሊተጋገዝ የሚችል ትግል ማድረግ እንችላለን የሚል እምነት ነው ያለው እና በሱ መልኩ ማየት ያለብን ይመስለኛል። በጣም ጥሩ።